I don't know ስንቶቻችሁ ሻቢያዎች እንደሰማችሁ አላውቅም ዛሬ ፕራይም ሚኒስተሩ የተናገሩትን ነገር ኢትዮጵያ በአፍሪካ ውስጥ ሁለተኛ ፖፑሌሽን ያላት አገር ነች ይህ ማለት ኢትዮጵያን ሊያስፈራራት የሚችል ኃይል በአፍሪካ ላይ ሊኖር አይገባም ማለት ነው እያለ ነው የመጃብቹ ሰላም ሰላም መጀመሪያ ለኢትዮጵያውያን ስል ከዘር ድርጅት ነፃ አልሆናችሁት እንጂ ይሄ ፋኖ ሸኔ ብልጽግና ኦህዴድ ብአዴን ምናምን እዛ ውስጥ ሳትኖሩበት ሳትዘፈቁበት በኢትዮጵያዊነታችሁ ለጸናችሁ ብቻ ጤናን እመኝላችኋለሁ። ከእግዚአብሔር የተሰጠ ጸጋ እመኛለሁ ለሁላችሁ። ይቺ ልጅ አሁን የተናገረችው ድድብና ከአብይ አህመድ የወረሰችው ድድብና ወይም ደግሞ መሀይምነት ነው። ወገኖች የህዝብ ብዛት አይደለም እኮ ጠላት ሲመጣ የሚያሸንፈው። ይሄ አሁን ወታደራዊ ዩኒፎርም ይለብሳል። ውትድርና ጦር ትምህርት ቤት አልተማረም ኮሎኔል ተብሎ ነበር አብይ አህመድ። ያው ባህላዊ ጨምሩበት። ማንኛውም አሁን በስልጣን ላይ ያሉ ወይም በመከላከያ ሰራዊት በሚሉ ጄኔራል ምናምን ይሄ ኮሎኔል ሻለቃ የሚባለው ሁሉ እንደው በእግዚአብሔር እነዚህ ሰዎች ወታደሮቹም አይደሉም፣ ሹመቱም ባህላዊ ነው። የጦር ትምህርት ቤትና የአገልግሎት ዘመን ምንም አይነት ኤክስፔሪየንስ የላቸውም። እንግዲህ አብይ አህመድ ተመልከቱት። በአፍሪካ በህዝብ ብዛት ሁለተኛ ስለሆንን የምንፈራው የለም ምናምን በቃ ሰራዊት ዝም ወገኖች የውሻ ውጊያ ያደረገው እንዲህ ሰውዬ ለዛ ነው መሰለኝ እስከ ደብረ ብርሃን ያደረሱት እንትኖች ህወሓቶች። በስንት ርብርብ እኮ ነው ህወሓትን ወደ መጣበት የተመለሰ። ህዝብ ጮሆም በዛም በዚህም ተብሎ በፈቃደኝነት የዘመቱ ሰዎች ናቸው ወደኋላ የመለሱት። የሚገርም ነው። በህዝብ ብዛት አይደለም። አንቺ ማንሽ አመዶ አብይና አመዶ ቢጡ አንድ ምሳሌ ልንገራችሁ። 1967 እንደ አውሮፓ አቆጣጠር ግብፅና እስራኤል ተዋግተዋል። የእስራኤል የጦር ኃይሎች በጣም በጣም የሰለጠኑ ለሀገራቸው ደግሞ ከልብ የሚዋጉ ናቸው። የህዝብ ብዛት በዛን ጊዜ 1967 ብያቸዋለሁ እንደ አውሮፓ አቆጣጠር የ6 ቀን ጦርነት ነው የተካሄደው። 11 አረብ ሀገራት ነው የገጠማት እስራኤልን። የግብፅ የህዝብ ብዛት 33.8 ሚሊዮን ነበር በዛን ጊዜ። የእስራኤል ደግሞ 2.8 ሚሊዮን ብቻ ነው። በእርግጥ በዛን ጊዜ 339 ሺህ የሚሆኑ አሁንም አሉ አረቦች፣ የእስራኤል ሲቲዝን ሆነው የሚኖሩ አረቦችም አሉ በእስራኤል ውስጥ እና ለአብይ አህመድ ጅራት የምትቆዱ ሰዎች እስቲ መጀመሪያ ራሳችሁን አስተካክሉ። ለነገሩ እኮ አዎ መሀይብን የሚከተለው መሀይብ ነው። ኮትና ሱሪ ይለብሳል፣ ይለፋደዳል፣ ያወራል፣ ያቅራራል። አብይ አህመድ ውስጡ ግን ባዶ ነው። ይሄ ዶክትሬቱ የ7ኛ ክፍል ዶክትሬት ይሄ በይድረስ ወያኔ ያኔ ለጅራቶቹ ያድላል ነበር። ማስተርስ ዲግሪ ሁሉ እንትና ማን ነው ስሙ ባጫ ራሱ ማስተርስ ዲግሪ ተሰጥቶታል። በምድር ጦር ውስጥ 5ኛ ክፍል ነው እንግዲህ እሱ ተመልከቱ። የእሱ 5ኛ ክፍል ነው፣ የአብይ አህመድ ደግሞ የ7ኛ ክፍል ዶክትሬት ነው። እና ለማንኛውም ወገኖቼ እንደው ጥንቃቄ ያስፈልጋል። አሁን እንደው ብንስ ወያላ ብትሆኝ አሁን አንቺ አብቹ ይበቻለች እኮ ደግሞ ጭራሽ በህዝብ ብዛት ሁለተኛ ስለሆንን የምንፈራው የለም። አመዳ አንተ አሁን ዩኒፎርም ስለለበስክ ወይም ደግሞ የሀገር መከላከያ ሰራዊት ብላችሁ በሰልፍ ክላሽንኮቭ ጠመንጃ ሲይዛችሁ ታንክ እየነዳችሁ የምታሳዩት ሁሉ ሰው እውነት ይመስለዋል። ይሄው ፋኖ ነው የምትሏቸው ብቻ። ፋኖ ብዬ ለመጥራት ይከብደኛል ወገኖች። ከባድ ስም እኮ ነው ፋኖ።
በአንድ ጎጥ የተሰጠ አይደለም። ፋኖ ማለት የኢትዮጵያ ያልበገር ባይነት፣ ሀገሬን አሳልፌ ያልሰጥም ባይነት፣ የጦረኝነት ስነ ልቡና መንፈስ ነው። ፋኖ 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 ብሎ ከፎከረ ወደ ኋላ አይመለስም። የኢትዮጵያ ሰራዊት አሁን ያለው ሰራዊት የኢትዮጵያ ሰራዊት አይደለም፣ የኦህዴድ ሰራዊት ነው። ምድረ አመዳ በህዝብ ብዛት ሌላ ነፈዝ ባለበት ድብን በል። አንቺም እንደዛው እንጂ አሁን ከነሱ ጋራ መምህር ሆኖ ተመልከቱ። 1900 ስንት ነው የባድመ ጦርነት የተካሄደው? መለስ ዜናዊ እኮ በልመና ነው። እነ ጀነራል ተስፋዬ ሀብተ ማርያም፣ አየር ወለድ ጀነራል ተስፋዬ ሀብተ ማርያም እነሱ ሁሉ ተረባረው ጠርተው እኮ ሻዕቢያን እስከ 60 ኪሎ ሜትር እስኪቀር ነው እኮ ሰራዊቱ የተዋጋው። የቀድሞ ሰራዊት 10ኛ ክፍለ ጦር ተብሎ እንደገና ራሱን ሪፍሬሽ አድርጎ የተዋጋው የቀድሞ ሰራዊት ነበር የባድመ ጦርነት ጊዜ እንጂ ወያኔንማ ይሄ ምንድን ነው ገዛ ገረ ስላሴ እስከ ሽራሮ ምናምን ድረስ አድርሰውት ነበር እኮ ሻዕቢያዎች። እና ለማንኛውም ነው ነገር ስላነሳው ነው። እቺ ሴትዮ ተደስታ ይመችህ አለችው። መሀይምነቱን ለቀቀባት። ግን ለግም አብረህ አዝግብ አሉ በማምርቄ። የራስሽ ጉዳይ አመዳ ሙሉ እንዴ። እንግዲህ ነገርኳችሁ የ1967ቱ ጦርነት ጊዜ 2.8 ሚሊዮን እስራኤል ጦርነቱ ላይ ግብጽ ብቻ ነው እኮ። ሶሪያ ተሳትፋለች፣ ጆርዳን ተሳትፋለች፣ አረብ 11 አረብ ሀገራት እነ ሳውዲ ምናምን ሁሉ ይጨምራል። ሰራዊት አዋጥተው በፈቃደኝነት ሁሉ የዘመተ አለ። ዩቲዩብ ላይ ብትመለከቱ ጉድ ነው ብትሉት። 1967 ኢጅፕት ቨርስስ ኢዝራኤል ዋር ብላችሁ ጻፉ እንትን ላይ ጉግል ላይ። ከዛ በኋላ ሁሉንም ቪዲዮ ታገኛላችሁ። በህዝብ ብዛት ሳይሆን ማሸነፍ የምትችለው በህዝብ ብዛት ሳይሆን በታክቲክ ነው። አመዶ አብይ አመዶ አንቺ ሚጡ አመዶ ወናፍ እሱም ወናፍ አንቺም ወናፍ